ስለሚኪ እኔ ሳወራ አዲስ ሆነባችሁ እንጂ ጋይስ ተብተብ አድርጎ እንደገባው ቴሌፎን ሲዝ እንትን እንዳይለኝ እኔ ሳወራ እሺ በWhatsApp ልላክልሽ ኦኬ እልካለሁ እሺ ቆይ እንትን ስል እሺ አብሽር ያ እስቲ የታል ስለ እኔ ሳወራ አዲስ ነገር ሆናችሁ እንጂ የመርሳት ችግር ስላላችሁ እንጂ ያኔ ሚኪ የባለ ትዳርን ሲያጫውት እንደነበረ ከአመት በፊት ያኔ እንደዛ ያለቃቀሰ ጊዜ ይውት እዚጋ ሁሉም አጀንዳ ነበር እኮ ረስታችሁት ነው እንጂ አሁን እኮ ያ ቪዲዮ ነው እኔ ጋር የገባው እኮ ይሄንን ስሙ ያው እንቁርቲውላ ያረጋታል ምን ያረጋታል ተሰምቷል ፋይል ይዝባታል ያጥቷል የተባለ ነገር ካለ መረጃ አምጡና እዚህ አደባባይ ላይ እናቴ አጥንት ሾኮ ነው ጋር አደባባይ ለመሰቀል ዝግጁ ነኝ ለማሸማቀቅ ይደረገው ለምን እንደሆነ ማለት ነው። ይሄ ከአመት በፊት ነው ገባችሁ? ማሲ ብሪጅስቶ እንደምታውቅ ሳራ እንደምታውቅና ሳራ ላበሻ ቪዲዮ እንዳላት ቡቺ እንደምታውቅ ነግሬ ነበር። እኔ እኮ ከረፈደ ነው እንደውም ቪዲዮም ኢንፎርሜሽኑም የመጣው ያን ጊዜ ኢንተረስቴም አይደሉም ማለት ነው። ይሁት ሚኪያስ የባለ ትዳር ጋር ወጣ ተብሎ ሀቢባ ጋር ሁላ እሷ እንደምታውቅ እንትን ሲባል እስቲ አንድ ሰው ይምጣ ስትል ነበር። እሷ ግን ዱባይ ላይ ያዘችለት ሆቴል በስሟ ስለነበር ቀኑን ሙሉንም ከሷ ጋር እየተናፋ እንዲውል ነበር የፈለገችው። ሚኪያስ ጥጋቡ ደግሞ እነ ሳራ ጋር እነ መሲ ጋር ምናምን ይዞር ነበር። ትዝ ካላችሁ ሲመጣ እንዳይገባ አረገችው። ምክንያቱም በሷ ስም ስለያዘች አልጋው እንዳይገባ አረገች። የመኝታውን ቦታ ለሊት ላይ ስለሆነ ቪዲዮ ሰራ። ዱባዮች እንዲጨካኝ ናቸው ብሎ እያለቀሰ በሁለተኛው ቀን ነው እያስጠባች እያስላሰች ቪዲዮ የተቀረጸው። ከዛ ይሁት ጀዝባ ነው እኮ የመጀመሪያው ጊዜ ነው አይልስም አይጠባም እያለች ታወራለች። እንደሙድ በቃ እርድና አርጋ ገብቷቸዋል። ከዛን ነው ቡቺኑላ ከሳት ነበረ። ቡቺኑላ እንደዚህ ተጠምዝዛ የተቀመጠችው ቡቺ ላይ ምንም እንዳትሄድ የተደረገችው በእንደዚህ አይነት ቪዲዮ ነው። እናቴ ትሙት አንድ ከእንትኑ ጋር ስትላስለስ አንስታታለች። እሷ አለ ፍቃዴ በማንሳት በሚል እቺ ደግሞ ለባሏ ይሄዳል። ዞሴት በዛ ተሳስረው ቁጭ ብሏል። እሺ ይሁት ከአመት በፊት እኮ ቪዲዮኛ ጋር አለ ባይሉ አንዴት አንድ ሴት ባለ ትዳር ሆና ትልከሰከሳለች ብሎ አጀንዳ አርገዋት ነበር እኮ። እሺ ይሁት ኢንሻአላህ ምን ይበጃው ዱባይ ላይ እንደዛ ተባረ ባለ ትዳር ሴት የሁለት ልጆች እና የሶስት ልጆች እናት እንደዛ እያረክ ገንዘባን አርገበልታ ዱባይ ላይ ያባረረች ሴት ከጄ ናት። ማን እንደሆነች ታውቃታል። አያችሁ ሁሉም ሰው ሲያወራበት ነበር እኮ። ሴት ቀምጭላል ባለ ትዳር ተብሎ እኮ ሀቢባ ምን ነገር ታውቃለች ተብሎ እኮ ቶፒክ ነበር እኮ። አሁን እኔ ሳወራው ነው እኮ የዱባይ ነገር ስላረኩ እኮ እኔ ከረፈደ ነው እኮ አጀንዳው እጄ ላይ ገባው። ከረፈደን ቪዲዮውን ለእጄ ላይ ገባው እኮ። ዛሴት ወራዳ ተግባር። መጀመሪያ አንድ ባለ ትዳር መጠበቅ ያለባት ራሷን ነው። ሚኪ ወንድ ነው። ያምሳራች ሀቢባን ምን አለች? አንድ ባለ ትዳር ራሷን ነው መጠበቅ ያለባት። ኦሬዲ እኮ የአደባባይ እንትን ነው እኮ። እኔ ነኝ ኢንተረስቴ ስላልሆነ በዛ ጊዜ ኢንተረስቴ ስላልሆነ ቶፒክ ያላረኩት። አሁን ዱባይ ሲባል እያንዳንዱ አጀንዳ እየመጣ ነው ያለው። ብዙዎቹ እርስ በራስ ህጉን ስለሚፈራሩ እንትን አይልም። እኔ ደግሞ ይላካል ምን አገባኝ። እኔ ስለፈራው አይደለም ሚዲያውን ቁጭ አድርጎት የሚዲያው ህግ ስለማይፈቅድ ነው እንጂ ፖስትል ነበር። እናቴ ትሙት ፖስትልሻለሁ። ሃይ እንደ ቅንድብ ነው አባ እቃው ላይ ያለውን እንትን ምትነጭለት። የሚገርማችሁ ነገር አውዝ ብለምነ ሸይጣን ሰው ግን ገብጋባ ነው። ለምግብ ብቻ ለካ ለወሲብ ሰው ይንገባገባል። ጋይስ ግብግብ ሺት እንዴ ታላላ ለምትንገበገቡ ከኢትዮጵያ 100 ምናምን ሺህ ብር ሰጣ ሲመጣ ልክ እንደ ጂጂጌ ጥፍሩንላ ቆርጣ ነው ከተቀበለችው። ጋይስ
ቆርጣ። ሌላ ደግሞ አንድ ታሪክ ላንብብላችሁ፣ ስለ ሾፌርሽ ላንብብልሽ። ህሊና የምትባዩ የአዋሽ ልጅ ሆነሽ የናዝሬት ልጅ ነኝ ትያለሽ። እንደገና ደግሞ ለሚዲያ ደግሞ ጎጃም ትጫወቻለሽ። ቁሻሻ ብጉንጃም ይሆንሽ ንፍጣ ለማያውቁሽ ሄደሽ ታጠኝ። ኔቨር ጊቭ አፕ የምትባለው አንድ ልጅ ጋር በቲክቶክ ተጀናንጅና ገንዘብ እየሰጠችው ዱባይ የሚኖር ሾፌር እየላከች ቤቷ ታስመጣው ነበር። ከዛ ጣል ሲያረጋት እሷ የበለጠ ቤቱ ድረስ ትመጣ ነበር እና ቦትም በሚባል አፕ እኔ አላውቅም፣ ቦተም በሚባል አፕሊኬሽን እየተደዋወለች ቪዲዮ ኮል ፎን ሴክስ ታደርግ ነበር። ሁሌ ራሷን ራቁቷን እየሆነች እየደወለች እሱ ስክሪን ሪከርድ አድርጎ ይዞባት እያስፈራራት ነው። አዲስ ነገር አይደለም ሄለን ነው የተባለው። ጋይስ አልጠግባይ በስማም ህዝቡ ይልኮ የለ እንዴ? ቆይ እንጂ ጋይስ አልጠግባይ ሲተፋ ያድራል ማለት እሷ ናት። አሁን ጋይስ ይሄን ሁሉ ኢንፎርሜሽን የምትልኩልኝ ሰዎች አሁን ኢንፎርሜሽኑ እንትን ይበል። ምን ነው የምታደርጉት? የሰውየውን ቁጥር ትልኩልኛላችሁ፣ የባለውን ቁጥር እግዚአብሔር ላኩልኝ። እሱም ላኩልኝ። እናንተ እዛው ዱባይ ሆናችሁ እዛው ዱባይ ሆናችሁ መላክ እንትኗል። እኔ ልክለታለሁ። የሰውየውን ቁጥር ላኩልኝ። ዚሲስ የምንታይ ነው? ምን አባቷ ነው? ገና ለገና የሀበሻ ስላልሆነ ነው ሰውየው። ይሄ እንኳ ሬሲስትነት ነው። ለሀበሻ ብቻ እየተጫወተችብኝ ነው ብለን እንነግረዋለን። ለፈረንጅ ሲሆን ግን ትብላው። የለም እንደዛ ነገር። ሐራም ጋይስ፣ ሐራም። ወንድ ነው፣ ሰው ነው። እሱ የዩኬ ዜጋ ነው እና ሳውዲ አረቢያ ነዳጅ ነው የሚያወጣው። ነዳጅ ላይ ነው የሚሰራው። ታውቃላችሁ፣ ነዳጅ ላይ የሚሰሩ ሰዎች በረሃ ላይ የሚሰሩ ሰዎች 15 ቀን ከሰሩ 15 ቀን ረፍት ናቸው። ወር ከሰሩ ወር ረፍት ናቸው። እሱ ለአንድ ወር ከሰራ ለአንድ ወር ይመጣል። ያንን ጊዜ ሰራተኞችን ከቤት ታስወጣለች። እንዳያወሩ ረብሻ ፈጥራ ምን ብላ አይታችሁ ከሆነ ብዙ ጊዜ ሀቢባ ጋር መታለች እያለቀሱ ሰራተኞች ብዙ ጊዜ። ቆሻሻ ንፍጣ ለምጥ በለምጥ ሆናለች ጋይስ። በዱባይ ሙቀት የፈላ የወንድ ቆሻሻ ነገር ፊቷ ላይ ለጥራቴ ጥሩ ነው ያለች በየከንፈሯ ላይ እየደፋች ለምጥ በለምጥ ሆናለች። ልክስክስ ደግሞ ልጆቿን የት እንደምታስቀምጥ ታውቃላችሁ? በየፀጉር ቤት እየጣለች ነው የምትሄደው። በየፀጉር ቤት ቆሻሻ። አንድ ቀን እዛው የወንድ ቃል ላይ ምች መቶሽ እዛው ድፍት ብለሽ ነው የምትቀሪያት። መቼ እከካ ደግሞ እንደ ቤት እመቤት በስነ ስርዓት የባህል ልብስ ለብሳ ትመጣለች። እንደዚህ ብላ ትቀመጣለች በስነ ስርዓት የባህሉን ልብስ ምናምን ቆሻሻ። ራስን ችለሽ የፈረደበትን ጂንስ ለብሰሽ ነው ለብሰሻቸው የምትመጫቸው ልብሶች ሀገሩም ማህበረሰቡም በዚህ እንዲሳል እንዳታረጊ። ልክስክስ ውሻ። ለስሜቱ ሲል ልጆቹን የሚያንከራት ሰው እንዴት እንደሚያስጠላኝ የሚገርማችሁ ነገር። በቃ አንዴ አይምሮዬ ከገባ ነው። እንደዚህ አይነት ሰው በጣም ነው የሚደብረኝ። ደግሞ አልፋታ ማረሳ ራሱን ችሎ ሚንጀረር ሰው ይሻለኛል እኔ። ገባችሁ? ለዚህ ቆሻሻ ስሜት ሲባል ለማይሞላ ጉድጓድ ቤርሙዳ ለሚያክል ለሚመስል ለዛ የሚሟሟተው ግርም ነው የሚለኝ እኔ ጋይስ። ሰቀጫ ነው ወሳኽ ና አለቱላ አለክ። ከልጇ ጋር ታሪክ የሚኖራት እንደ ጂጂኪያ ትዝ ይልሻል? ያኔ ትምህርት ቤት ሆነሽ ኮንዶም ይዘሽ መተሽ ማቼ ይዤ መጣ አስተማሩኝ ያልኩሽ
ወጋቸው ራሱ ስለ ኮንዶም ነው የሚሆነው ጋይስ ሺት ስለ አባባ ተስፋዬ አይደለም ስለ ዳይኖሶር አይደለም ስለ ምንም አይደለም የሚያወሩ ስለ ኮንዶም ትዝ ይልሻል ያኔ ትምህርት ቤት ሆነሽ አለች ጂጂ ኮንዶም እንትን ብለሽ ይዘሽ መተሽ